ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? እግዚአብሔር ይመስገን። እንግዲህ ባለፈው ሳምንት ዳግም ምጽአት ክፍል 1 ተምረናል። ዛሬ ደግሞ ከዛ በመቀጠል ዳግም ምጽአት ክፍል 2 እንማራለን ማለት ነው። እንግዲህ ባለፈው ሳምንት ሁለተኛ ጢሞቴዎስ ምዕራፍ 3 ከ1 እስከ 5 ነው ያየነው። ዛሬ ደግሞ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ስለ ሁለተኛ መምጣቱና ስለ መጨረሻ ዘመን ምልክቶች ከመገለጡ በፊት በምድር ላይ ስለሚሆኑና ስለሚከሰቱ ምልክቶች ወደ 13 የሚሆኑ ምልክቶችን ነው የጻፈው ሉቃስ ወንጌል ምዕራፍ 21 በመናነብበት ጊዜ ማለት ነው። እና እነዛን እየዳሰስን እንመለከታለን። እንግዲህ ዛሬ የምንመለከታቸው ከምልክቶቹ መካከል ማለት ነው ሁለቱን ነው እና የተቀረውን ደግሞ በተከታታይ ትምህርቶቻችን ጊዜ እናያቸዋለን ማለት ነው። እና የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ እንግዲህ ስለመምጣቱና ከመምጣቱ በፊት በምድር ላይ ስለሚከሰቱ ምልክቶች በማቴዎስ ወንጌል ምዕራፍ 24 ከ1 እስከ 51 እንደዚሁም ደግሞ በማርቆስ ወንጌል ምዕራፍ 13 ከ1 እስከ 37 እንዲሁም ደግሞ በሉቃስ ወንጌል ምዕራፍ 21 ከ5 እስከ 36 ጽፏል። የእግዚአብሔርን ቃል ስናነብ ማቴዎስ ወንጌል ምዕራፍ 24 ስናነብ እንደዚህ ይላል። ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው ይላል። ደቀ መዛሙርቱ ከጌታ ጋር ሆነው የሚያደንቁት ምንድን ነበረ? የሰለሞንን ቤተ መቅደስ ነበር የሚያደንቁ የነበሩት። የሚደነቀው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ከነርሱ ጋር እያለ እርሱን ትተው የሚያደንቁት በዘመኑ በነበሩት አርኪቴክት እና እንደዚሁም ደግሞ ህንጻ ሰራተኞች በብዙ ጥበብ የተገነባውን ያንን ቤተ መቅደስ ነበረ እያዩ ያደንቁ የነበሩት ማለት ነው። ልክ በአሁኑ ዘመን ምድራዊ የሆነ ነገር ልባቸው እየተወሰደ የሚያደንቁ ሰዎች እንዳሉ ማለት ነው። የሚደነቀው ግን ማን ነው? የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። እና በዚህ ቦታ ላይ ጌታ የሚናገረው ምንድነው? እነዚህ እናንተ አሁን ልባችሁን የወሰደው እያደነቃችሁ ያለው ነገር ያልፋል፣ ኃላፊ ነው፣ ጊዜያዊ ነው የሚላቸው ያለ። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ይላል የእግዚአብሔር ቃል ሲናገር ማለት ነው። ማቴዎስ እንደጻፈው ከዚህ አስተሳሰብ ወጡ። በቃ ከዚህ አስተሳሰብ ወጡ። ልክ ይሄ የምታዩት ነገር ጊዜያዊ ነው፣ ያልፋል፣ ልባችሁን በዚህ ነገር ላይ አትጣሉ የሚል መልእክትን ጌታ ኢየሱስ ክርስቶስ በልባቸው ውስጥ ካስቀመጣላችሁ በኋላ ከዚህ አስተሳሰብ ወጡ እና ጥያቄዎችን ጠየቁት። እንደዚህ ያሉት፣ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድር ነው አሉት ይላል ማቴዎስ እንደጻፈው። ከዚያ ምድራዊ አስተሳሰብ ወጡ እና አሁን መንፈሳዊያን ሆኑ ማለት ነው። እና ጌታ ይሄ የምታዩት ነገር ያልፋል፣ ጊዜያዊ ነው፣ ድንጋይ በድንጋይ ላይ ይፈርሳል፣ ምንም ልባችሁን በዚህ ነገር ላይ አትጣሉ ሲላቸው፣ እንዴ መቼ ነው ታዲያ ይህ ቤተ መቅደስ የሚፈርሰው? መቼ ነው? እና ያ የሚፈርሰው እንግዲህ ብዙ ጊዜ ጌታ ከነርሱ ጋር በነበረበት ጊዜ ስለ ሁለተኛ መምጣቱና ስለ መጨረሻ ያወሳላቸው ይነግራቸው ስለነበረ በዚያ በሁለተኛው መምጣቱ ያ ነገር እንደሚሆንና እንደሚከሰት ገባቸው። ከዚህ በኋላ ይህንን ምድራዊ የሆነውን ነገር ከማድነቅ፣ ጊዜያዊ የሆነውን ነገር ከማድነቅ፣ ልባቸው ያረፈበትን ያንን የሚታየውን ነገር ከማድነቅ ወጡና አሁን የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ወደፊት አስከፊ ጊዜ ይመጣል አላቸው። ያ ደግሞ አስከፊ ጊዜ የሚመጣው እርሱ ከመገለጡ በፊት እንደሆነ ተረድተው ጌታ ሆይ ብለው ጠየቁት። እንደዚህ አላቸው፣ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድር ነው አሉት ይላል። እና የሚገርመው ነገር ይህንን ስለ መጨረሻው ዘመን ምልክቶች ጌታ ከመገለጡ በፊት በምድር ላይ ስለሚከሰቱት ምልክቶች የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ የነገራቸው ደብረ ዘይት በምትባል ከተማ ውስጥ ተቀምጠው ነው። የእግዚአብሔርን ቃል ስናነብ እንደዚህ ይላል። እንደገና ደግመን እናንብበው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው
ንገረን ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድር ነው አሉት ይላል። እንግዲህ ስለ መጨረሻው ዘመን እና ስለ መምጣቱ ምልክቶች ጌታችን ኢየሱስ ክርስቶስ የነገራቸው ደብረ ዘይት በምትባል ከተማ ላይ ሳሉ ነበረ። የሚገርመው ነገር ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ተገልጾላቸው ለ40 ቀን ያህል ብዙ የእግዚአብሔርን ጥልቅ ነገር ሁሉ እየተናገራቸው ያስተምራቸው ያንጻቸው ነበረ እና መጨረሻው ያ 40 ቀኑ በሚደርስበት ሰዓት ይህን ሁሉ ይናገራቸው የነበረው ቢታንያ በምትባል ከተማ ውስጥ እየተገለጸላቸው ነበር። እንዲሁም በመጨረሻው ሰዓት ላይም ጌታ ኢየሱስ ክርስቶስ የተገለጸላቸው ቢታንያ በምትባለው ከተማ ነው እና ከዚያ በኋላ ከቢታንያ አወጣቸውና ጌታችን ኢየሱስ ክርስቶስ ወደ ደብረ ዘይት ተራራ ወሰዳቸው እና እነርሱ እያዩት ጌታ ኢየሱስ ክርስቶስ ተለወጠ። ከዚያ በኋላ አረገ። ሲያርግ ያዩት የት ነው? በደብረ ዘይት ከተማ ነው። ይሄንን ሉቃስ ሲጽፈው ምን ይላል? ሉቃስ 24 ከ50 እስከ 53 ባለው ክፍል ላይ እስከ ቢታንያ አወጣቸው፣ እጆቹንም አንስቶ ባረካቸው ይላል። እቺ ቢታንያ የምትባለው ከተማ ከደብረ ዘይት 2.6 ማይል ወይንም ደግሞ 4.18 ኪሎ ሜትር ርቃ የምትገኝ ከተማ ነች። በአሁኑ ጊዜ ደብረ ዘይት ሳይሆን ተብላ የምትጠራው ያቺ ከተማ አልኢዛሪያ ተብላ ነው የምትጠራው እና የእግር መንገድ ነች። በጣም እጅግ ቅርብ የሆነች ቦታ ነች ማለት ነው እና በዚያ ስፍራ ነው ጌታችን ኢየሱስ ክርስቶስ የመጨረሻውን ነገር ተናግሯቸው እጆቹንም አንስቶ ከባረካቸው በኋላ እነርሱ እያዩት ያረገው በደብረ ዘይት ተራራ ላይ ነው። እንደገናም በጣም የሚያስደንቀው ነገር ደግሞ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ሁለተኛም ሲመጣ የሚመለሰው በዛ በደብረ ዘይት ተራራ ላይ ነው። ትንቢተ ዘካርያስ ምዕራፍ 14 ከ3 እስከ 4 ላይ ነብዩ ዘካርያስ ይጽፍ ምን አለ? ቁጥር 3 እንዲህ ይላል፣ እግዚአብሔርም ይወጣል በሰልፍም ቀን እንደተዋጋ ከነዚህ አሕዛብ ጋር ይዋጋል። በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራ እኩሌታ ወደ ሰሜን እኩሌታውም ወደ ደቡብ ይርቃል ይላል ትንቢተ ዘካርያስ ምዕራፍ 14 ከ3 እስከ 4 ላይ። የሚገርመው ነገር ያረገው በደብረ ዘይት ተራራ ላይ ነው፣ የሚመለሰው በደብረ ዘይት ተራራ ላይ ነው። በጣም የሚደንቀው ደግሞ በዚህ ስፍራ ላይ ነው ጌታችን ኢየሱስ ክርስቶስ ስለ መጨረሻው ዘመን ለደቀ መዛሙርቱ ከደቀ መዛሙርቱ ጋር በነበረበት ሰዓት ስለ ሁለተኛ መምጣቱና ስለ መጨረሻው ዘመን ምልክት የነገራቸው በዚህው በደብረ ዘይት ተራራ በደብረ ዘይት ከተማ ውስጥ ተቀምጦ ነው። አሁን ያቺ ከተማ ስሟ አሌዜሪያ ነው የምትባል እና ማቴዎስ ሲጽፍ ምን አለ? እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ወደ ብቻቸው ወደ እርሱ ቀርበው ንገረን ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው ብለው ጠየቁት አለ ማቴዎስ ሲጽፍ። ወደ ሉቃስ በምንሄድበት ጊዜ ደግሞ አንዳንዶቹም ስለ መቅደስ በመልካም ድንጋይና በተሰጠው ሽልማት እንዳጌጠ ሲነጋገሩ ይህማ የምታዩት ሁሉ ድንጋይ በድንጋይ ላይ ሳይፈርድ በዚህ የማይቀርበት ዘመን ይመጣል። ከጌታ ጋር ሆነው እንግዲህ እነርሱ የሚያደንቁት ምን ነበረ? በዘመኑ የነበረውን በውበት በዘመኑ በነበሩ ጠቢባን አርኪቴክት፣ እንደዚሁም ደግሞ የህንፃ ገንቢዎች የተሰራውን ያንን ውቡን ቤተ መቅደስ ነበር። ቀልባቸው በዛ ላይ ነበረ ያረፈው። የሚደነቀው ዘላለማዊ ኢየሱስ ከነርሱ ጋር ሆኖ ሳለ እነሱ ግን በሚጠፋውና በሚፈርሰው ግንብ ላይ ልባቸውን ጥለው እሱን እያደነቁ ነበር ያሉት። እና እንደዚሁም ደግሞ አንዳንዶቹ መጡና ጌታ ሆይ አየህ ይሄን ውብ ህንፃ ብለው ስለ ጌታ ለጌታ ሊያሳዩት እንደፈለጉ የእግዚአብሔር ቃል ይነግራል። ማቴዎስ ላይ ስናነብ፣ ማርቆስ፣ ሉቃስ ላይ ስናነብ ማለት ነው። እና ጌታ ግን ምን አላቸው? ከዚህ አስተሳሰብ ይሄ ጊዜያዊ ነገር የሚያልፈውን ነገር ከዚያ አስተሳሰብ ውጡ። ልባችሁን በዚህ በሚያልፈው ምድራዊ ነገር ላይ አትጣሉ። የማያልፈውን እኔን በቃ ቃሌን ሰማያዊን ነገር ያንን ናፍቁ ነው የሚላቸው ያለ ማለት ነው። እና እንግዲህ ማቴዎስ ሲጽፍ ሁሉም መጥተው ጠየቁት ነው የሚለው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው ብለው ጠየቁት ይላል። ወደ ሉቃስ በምንሄድበት ጊዜ ደግሞ
እነርሱም መምህር ወይ እንግዲህ ይህ መቼ ይሆናል? ይህ ሲሆን ዘንድ እንዳለው ምልክቱ ምንድር ነው ብለው ጠየቁት ብሎ ነው ሉቃስ የጻፈው። ተመልከቱ፣ 4 ወንጌሎች አሉ፣ ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ። ማቴዎስና ዮሐንስ ከ12 ሐዋርያቶች መካከል ናቸው። ማርቆስ ግን ከ12 ሐዋርያት መካከል አልነበረም። ማርቆስ ወንጌላዊ ነበረ። ነገር ግን ማቴዎስ፣ ማርቆስና ዮሐንስ ጌታችን ኢየሱስ ክርስቶስን በአይናቸው ያዩ ሰዎች ነበሩ። አሁን ማቴዎስ፣ ማርቆስና ዮሐንስ ወንጌላትን ሲጽፉ ያዩትን ነው የጻፉት። ጌታ በሚናገርበት ሰዓት ሮጠው ብራናቸውን ያወጡና ቶሎ ቶሎ ይጽፉ ነበር። ጌታ መንፈስ ቅዱስ እንደሰጣቸው ምሪት ይጽፉ ነበር። ወደ ሉቃስ በምንሄድበት ሰዓት ሉቃስ ጌታችን ኢየሱስ ክርስቶስን በአይኑ ያየ አልነበረም። በኋላ ጌታችን ኢየሱስ ክርስቶስ ከሞት ተነስቶ ካረገ በኋላ ወንጌል በስፋት ሐዋርያትና ደቀ መዛሙርቱ ይሰብኩ ስለነበረ በዚያ መካከል ነው ወንጌል ተሰብኮለት ጌታን ተቀብሎ ጻፈው። ስለዚህ ጌታን ተቀብሎ ሄዳ ነው። በኋላ ይሄ ሉቃስ ጌታን ከመቀበሉ በፊት ሐኪም ነበረ፣ ዶክተር ነበረ፣ በሕክምና ሙያ የተሰማራ ሰው ነበር። በኋላ ግን ሙሉ ጊዜውን ሰጥቶ ያንን የሕክምና ሙያውን ትቶ ወንጌላዊ ሉቃስ ሆኖ በወንጌል አገልግሎት ላይ ዘመኑን አሳልፎ በክብር ወደ እግዚአብሔር መንግስት የገባ ታላቅ የታደለ ሰው ነው። እግዚአብሔር ይመስገን። ስለዚህ ሉቃስ ወንጌልን ሲጽፍ በዘመኑ የነበሩትን ጌታን ያዩትን ሐዋርያትን፣ ደቀ መዝሙራትን እየጠየቀ በጥንቃቄ ጌታ መንፈስ ቅዱስ እንደሰጠው መገለጥ ነበር የጻፈው ማለት ነው። እና ሉቃስ ሲጽፍ ምን ይላል? እነርሱም መምህር ወይ እንግዲህ ይህ መቼ ይሆናል? ይህ ሲሆን ዘንድ እንዳለው ምልክቱ ምንድር ነው ብለው ጠየቁት ይላል። እነርሱ ብሎ ነው የጻፈው። ማቴዎስና ሉቃስ በዚህ ሁኔታ ጀነራሊ ሁሉም ሰዎች፣ ሁሉም ደቀ መዛሙርት መጥተው ጌታን ይህን ጥያቄ ጠየቁት ብሎ ነው የጻፉት። ወደ ማርቆስ በምንመጣበት ሰዓት ግን ወንጌላዊ ማርቆስ ነገሮችን ኢንዲቴል ነበር የሚጽፈው። ይሄ የጸጋ ስጦታ ነበረው። ስለዚህ ማርቆስ ይጽፍ ግን በዚያ ቦታ ላይ 4 ነበሩ በተለይ መጥተው የጠየቁት ብሎ ያየውን ነገር የሰማውን ነገር አይዊትነስ ሆኖ ማለት ነው እንደዚህ ሲል ጻፈ። ማርቆስ ወንጌል ምዕራፍ 13 ከ3 እስከ 7 ስናነብ እንዲህ ይላል። በመቅደስም ትይዩ በደብረ ዘይት ተቀምጦ ሳለ ጴጥሮስና ያዕቆብ ዮሐንስም እንድርያስም ንገረን፣ ይህ መቼ ይሆናል? ይህስ ሁሉ ይፈጸም ዘንድ እንዳለው ምልክቱ ምንድን ነው ብለው ለብቻቸው ጠየቁት ይላል። 4ቱ ሰዎች ከሐዋርያት መካከል 4ቱ ማለት ነው እነሱ ናቸው መጥተው ስለ መጨረሻው ዘመን ጌታን ኢየሱስ ክርስቶስን ምልክቶቹ ምን እንደሚሆኑ ከመገለጥ በፊት ያለው ምልክቶች ምን እንደሚሆኑ ጌታን የጠየቁት በማለት ተናገረ። ተመልከቱ፣ ይሄ የማርቆስ አጻጻፍ የሚያስተምረን እና የሚነግረን ትልቅ ምስጢር አለ። በእግዚአብሔር ቤት ውስጥ ፓስተሮች ሊሆኑ ይችላሉ፣ አስተማሪዎች፣ የወንጌል የተቀቡ አስተማሪዎች ሊሆኑ ይችላሉ፣ ነቢያት፣ ሐዋርያቶች ሊኖሩ ይችላሉ። በእግዚአብሔር ቤት ውስጥ ሁሉም እግዚአብሔር እንደሰጣቸው ጸጋ በመድረክ ላይ ቆመው ያገለግላሉ ጌታ በመላው ዓለም ማለት ነው። ነገር ግን ሁሉም አይደሉም ስለ መጨረሻው ዘመን የማወቅ ጸጋ የተሰጣቸው። ሁሉም አይደሉም በመድረክ ላይ በወጡ ጊዜ ስለ መጨረሻው ዘመን የሚያስተምሩት። ለዚህ ስፔሲፊክ እግዚአብሔር ለይቶ ያስቀመጣቸው ሰዎች አሉ። ይሄን ሸክም የሰጣቸው ሰዎች አሉ። ይሄን ጸጋ የሰጣቸው ሰዎች አሉ። ይሄን ቅባት የሰጣቸው ሰዎች አሉ። ስለ መጨረሻው ዘመን እንዲያነቡ፣ ስለ መጨረሻው ዘመን እንዲያጠኑ ይሄን ቅባት ይሄን ጸጋ የሰጣቸው ሰዎች አሉ። ወደ ሐዋርያትን በምንመጣበት ሰዓት 12ቱ ይሄ ሸክም ኖሯቸው ጌታን ሲጠይቁት አይደለም እንመለከተው። ማርቆስ እንደጻፈልን ይሄ ጸጋ የተሰጣቸው፣ ይሄ ቅባት የተሰጣቸው፣ ይሄ ሸክም የተሰጣቸው፣ ይሄ ዕውቀት የተሰጣቸው 4ቱ ከ12ቱ ሐዋርያት መካከል 4ቱ ነበሩ። ቃሉን ስናለም እንዲህ ይላል። በመቅደስም ትይዩ በደብረ ዘይት ተቀምጦ ሳለ ጴጥሮስና ያዕቆብ ዮሐንስም እንድርያስም ንገረን፣ ይህ መቼ ይሆናል? ይህስ ሁሉ ይፈጸም ዘንድ እንዳለው ምልክቱ ምንድን ነው ብለው ለብቻቸው ጠየቁት ይላል። ዛሬም በዚህ አሁን ባለንበት ዘመን ይሄ ጸጋ የተሰጣቸው ሰዎች አሉ። ስለ መጨረሻው ዘመን በብሉይ ኪዳን የተጻፈውን የነቢያትን መጽሐፍ ስለ መጨረሻው ዘመን የሚናገረውን የሚያጠኑ ጊዜ ሰው ወስደዋል፣ የሚጸልዩ አሉ። በአዲስ ኪዳን ዘመን ደግሞ የራእይን መጽሐፍን እና ሐዋርያው ጳውሎስም ደግሞ የጻፉትን ጌታም የተናገረውን በወንጌል ላይ ስለ መጨረሻው ዘመን ምልክቶች በጥንቃቄ የሚያነቡና የሚያጠኑ የሚጸልዩ ሰዎች አሉ። እንደዚሁም ደግሞ ቅዱሳን የእግዚአብሔር ሰዎች በመላው ዓለም ያሉ ማለት ነው ይሄ ሸክም ተሰጥቷቸው ስለ መጨረሻው ዘመን የጻፉ ሰዎች አሉ።
መጽሐፍትን ማለት ነው። እነዛን ደግሞ እነዚህ ሰዎች ያነባሉ፣ ያጠናሉ። ኮመንታሪ ቡክስ ደግሞ አሉ፣ እነዛን ደግሞ ያጠናሉ። ሬፈረንስ ቡኮች አሉ፣ እነዛን ሁሉ ያጠናሉ። ከዚያ በኋላ ደግሞ በመድረክ ላይ ቆመው እግዚአብሔር እንደሰጣቸው መገለጥ ጸጋና ቅባት ያስተምራሉ። እነዚህ ሰዎች የቤተ ክርስቲያንን ቆዎች ናቸው። እነዚህ ሰዎች ስለ መጨረሻው ዘመን በሚያስተምሩበት ሰዓት ልባቸውን ከፍቷቸው አድምጧቸው። ልክ ከ12ቱ ሐዋርያት መካከል 4ቱ ይሄ ጸጋና ቅባት ይሄ የአገልግሎት ጥሪ እንደነበራቸው ማለት ነው። እንዲሁም በዘመናችን ደግሞ እንደዚህ ስለ መጨረሻው ዘመን የሚያስተምሩ ሰዎች አሉ። እነሱን አድምጧቸው። እግዚአብሔር ይመስገን። ግን ከዚያ በኋላ ጌታችን ኢየሱስ ክርስቶስን ይሄን ጥያቄ ጴጥሮስ፣ ያዕቆብ፣ ዮሐንስና እንድርያስ ሲጠይቁት ደቀ መዛሙርቱ ሁሉ በዙሪያው ተሰበሰቡ። ተመልከቱ፣ ጌታችን ኢየሱስ ክርስቶስ ጥያቄ ሲጠየቅ ከዚያ በኋላ እርሱ ለመናገር በሚጀምርበት ሰዓት ሐዋርያት፣ ደቀ መዛሙርት ሁሉ በዙሪያው ይሰበሰቡ ነበር። ይሄ ነበረ በዚያ ዘመን የሆነው። ይሰበሰቡና ጌታ በሚናገርበት ሰዓት ልባቸውን ከፍተው ያደምጣሉ። የሚጽፉት ደግሞ ጀግኖች እነ ማቴዎስ፣ እነ ማርቆስ እና እነ ዮሐንስ ደግሞ ወንጌልን ለመጻፍ እግዚአብሔርን ሸክም በልባቸው ሰጥቷቸው ስለነበረ ብራናቸውን ደግሞ ይዘው ይወጣሉ። ከዛ በኋላ ይጽፋሉ። ጌታ በሚናገርበት ሰዓት ይጽፋሉ። በዚህ ነው እንግዲህ ማቴዎስ፣ ማርቆስ እና ዮሐንስ ወንጌልን የጻፉልን ማለት ነው። ሉቃስ ደግሞ ከነርሱ ተቀብሎ እነሱ የጻፉትን አይቶ እንደገናም ደግሞ ሌሎች ተጨማሪ ነገሮች የተተዉ ካሉ ጌታ መንፈስ ቅዱስ እንደሰጠው መገለጥ እባካችሁ ጊዜያችሁን ስጡኝ ብሎ ቁጭ አድርጎ ከነሱ የሰማውን የጻፈው ማለት ነው። እና የእነዚህ 4ቱ ጴጥሮስ፣ ያዕቆብ፣ ዮሐንስና እንድርያስ ስለ መጨረሻው ዘመንና ምልክቶች ጌታን እባክህ ንገረን ብለው ይህን ጥያቄ የሚጠይቁበት ሰዓት ሌሎች ደቀ መዛሙርት እንዳሉ ሐዋርያት ተሰበሰቡ። ሌሎች ደቀ መዛሙርት ዙሪያውን ተሰበሰቡ። ከዛ ልባቸውን ከፍተው ማድመጥ ጀመሩ። ጌታ እንደዚህ አለ። ኢየሱስም መልሶ እንዲህ ይላቸው ጀመር፣ ማንም እንዳያስታችሁ ተጠንቀቁ አላቸው። የመጨረሻው ዘመን ምልክት መካከል አንዱ ምንድነው? የሚያስቱ ሰዎች ይነሳሉ። ወንጌልን አጣመው የሚያስተምሩ ሰዎች እንደ እግዚአብሔር ቃል ሳይሆን ከእግዚአብሔር ቃል ውጭ እንደሚፈልጉት አድርገው የሚያስተምሩ ሰዎች ይነሳሉ ይላል። ስለዚህ ማንም እንዳያስታችሁ ተጠንቀቁ ይላል። ይሄ በብዙ ቦታዎች በእግዚአብሔር ቃል ላይ ተጽፏል። ለምሳሌ በሁለተኛ ጢሞቴዎስ ምዕራፍ 3 በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ስናነብ እንዲህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም። ወገኖቼ ሆይ አንድ የሐሰት አስተማሪ በአንድ ወቅት እዚህ አሜሪካን ሀገር ውስጥ ሲያስተምር በጆሮዬ ሰምቻለሁ። ኢየሱስ የመጣው አይሁድ ሊያደርገን ነው፣ ወደ መንግስተ ሰማያትም ስንሄድ አይሁድ ነው የምንሆነው ብሎ ሲያስተምር የሐሰት አስተማሪ በጆሮዬ ሰምቻለሁ። እንደገናም ደግሞ ያ ሰው ኪንግ ጄምስ ቨርሽን ትክክል አይደለም፣ ትክክለኛው መጽሐፍ ቅዱስ መሲያኒክ ጂውሽ ነው ብሎ ሲያስተምር በጆሮዬ ሰምቻለሁ፣ ስም መጥቀስ ስለማልፈልግ። እንደዚህ አይነት ሰዎች አሉ በዘመናችን ማለት ነው። የበግ ለምድ ለብሰው የገቡ ተኩራዎች በእግዚአብሔር ሕዝብ መካከል ማለት ነው። እንዲህ አይነት ሰዎች አሉ በዘመናችን። ስለዚህ ምን ይላል የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ? እነዚህ 4ቱ ሐዋርያት ስለ መጨረሻው ዘመን ምልክት ሲጠይቁት የሰጣቸው መልስ ምንድነው? ኢየሱስም መልሶ እንዲህ ይላቸው ጀመር፣ ማንም እንዳያስታችሁ ተጠንቀቁ ይላል። አሳሳቶች ይመጣሉ። የወንጌሉን ቃል አጣመው የሚያስተምሩ አሳሳቾች ይመጣሉ። ይሄ በእግዚአብሔር ቃል ውስጥ ወገኖች ሆይ ተጽፏል። ለምሳሌ በዚህ አሁንኛ
ባለንበት ዘመን አንዳንድ ዶክትሪኖች አሉ፣ ከእግዚአብሔር ቃል ውጭ የሆኑ ዶክትሪኖች አሉ። ከእውነተኛው የመጽሐፍ ቅዱስ ትምህርት ለየት ያሉ ዶክትሪኖች አሉ። ለዚህ ነው ታውቃላችሁ ጢሞቴዎስ ላይ ሲናገር ቅድም ባነበብነው ክፍል ላይ ሲናገር ምን ይላል? ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ፣ እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ ይላል። እንደሚፈልጉት ቃሉን ተርጉሞ ያስተምራሉ። የሚፈልጉትን ነገር ደግሞ ስለተናገሩላቸው ያንን ለመስማት ደግሞ ይሰበሰባሉ። እውነተኛውን የእግዚአብሔርን ቃል የሚያስተምር ሰው ከመካከላቸው ካለ ያንን ሰው ሊሰሙት አይፈልጉም፣ ያስወጡታል፣ ያባረሩታል። እንደዚህ የሐሰት ትምህርት የሚሰበክበት ዘመን ይመጣል ነው የሚለው ጌታ ሲናገር። ምን ይላል? ማንም እንዳያስታችሁ ተጠንቀቁ። ለምሳሌ አንዳንዶቹን ልንገራችሁ። አንደኛው ሃይፐር ግሬስ የሚባል ዶክትሪን የሚያራምዱ ሰዎች አሉ። ይሄ ሃይፐር ማለት እንግዲህ ኤክሰሲቭ ማለት ነው፣ የተትረፈረፈ ማለት ነው፣ ወይንም የተትረፈረፈ ጸጋ። ከውጭ ስንመለከት ስሙ ሲነገር ስንሰማ ደስ ይላል አይደል? ውስጥ ግን የዲያብሎስ የእባብ መርዝ ነው ያለው። ይሄ ሃይፐር ግሬስ የሚባል ዶክትሪን ያላቸው ቤተክርስቲያን ከፍተው የሚያገለግሉ ካሉ ከነሱ ራቁ። ምን ይላሉ መሰላችሁ? እነዚህ ሃይፐር ግሬስ ዶክትሪን ያላቸውና በዚያ ረገድ ቤተክርስቲያን ከፍተው የሚያስተምሩ በዚህ በዩኤስ በዩሮፕ ውስጥ በካናዳ በአውስትራሊያ በብዛት አሉ። ኢትዮጵያ ውስጥ እንዳሉ ግን አላውቅም። ኃጢአትን መናዘዝና ንስሐ መግባት አስፈላጊ አይደለም ብለው ነው የሚያስተምሩት። ምክንያቱም ስማቸው ሃይፐር ግሬስ አይደለም፣ ኤክሰሲቭ ግሬስ፣ የተትረፈረፈ ጸጋ። ሁሉም ሰው ድኗል ብለው ያስተምራሉ። ሁሉም ሰው ጸድቋል በማለት የሚያስተምሩ ናቸው። ኃጢአትን ኢንከሬጅ ያደርጋሉ ማለት ነው። ሁለተኞቹ ደግሞ ይሄ ዩኒቨርሳሊዝም የሚባለው ነው። እዚህ ላይ አንድ ነገር አስተውሉ። ሃይማኖት ሆኖ ወይንም ዶክትሪን ሆኖ መጨረሻው ኤም ካለው ክርስቶስ ኢየሱስ ከድንግል ማርያም ተወልዶ በስጋ ወደዚች ምድር እንደመጣ የማያምኑ ናቸው። ኤኒ ዶክትሪን ኤኒ ሪሊጅን መጨረሻው ኤም ካለው ክርስቶስ የእግዚአብሔር ልጅ እንደሆነ የማያምኑ ናቸው። እና ለምሳሌ ያህል ኮንፊውሲዝም፣ ሂንዱይዝም የሚባል አለ። ጁዲይዝም ደግሞ አለ። ጁዲይዝም እኮ ክርስቶስ የእግዚአብሔር ልጅ እንደሆነ አያምኑ። ኤኒቲንግ መጨረሻው ኤም ካለው ክርስቶስ ኢየሱስ በስጋ ከድንግል ማርያም ተወልዶ እንደመጣ አያምኑ። ከነዚህ መካከል አንዱ ዩኒቨርሳሊዝም የሚባለው ነው። ይሄ የሐሰተኛው ክርስቶስ ሃይማኖት ነው። ዩኒቨርሳሊዝም ማለት ሃይማኖቶችን ሁሉ ምንም አይነት የዶክትሪን ልዩነት ቢኖራቸው ማቀፍና አንድ ማድረግ የሚለው ሐሰተኛው ክርስቶስ ወደፊት በሚገለጽበት ጊዜ የሚያደርገው ነገር ያ ነው። ያጣላን፣ ያበጣበጠን፣ ይሄን ሁሉ ጦርነት አንስቶ በምድር ላይ ይሄ ሁሉ ሰው እንዲሞት ደም እንዲፈስ ያደረገው የሃይማኖት ልዩነት ነው። ስለዚህ እናንተ ሁላችሁ በምድር ላይ ያላችሁ ሃይማኖቶች እንተሰባሰቡና በአንድ ሃይማኖት ጥላ ስር እንሰባሰብ ብሎ ሐሰተኛው ክርስቶስ ይናገርና በኋላ አንድ ዶክትሪን ያመጣሉ። ያ እንግዲህ ሐሰተኛው ክርስቶስ መንገድ ጠራጊ ነው። ዩኒቨርሳሊዝም የሚባለው ዶክትሪን ዩኒቨርሳሊስት ቸርች የሚባል እዚህ አጠገብ ያለ አንድ 4 ብሎክ አወይ እኔ ከምኖርበት ማለት ነው። እና እነዚህ የሚሉት ምን መሰላችሁ? ዩኒቨርሳሊስቶች ሁሉም መንገድ ወደ መንግስተ ሰማያት ይመራል ይላሉ። መጨረሻውም ሁሉም ሰው ይድናል በማለት ያስተምራሉ። እኔ መንገድ እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም የሚለውን ጌታ የተናገረውን ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ይተውታል፣ አይቀበሉትም። እንዲሁም ማቴዎስ ወንጌል ምዕራፍ 7 ከ13 እስከ 14 ላይ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደት የሚወስደው ደጅ የጠበበ መንገዱም የቀጠነው ነውና የሚያገኙትም ጥቂቶች ናቸው የሚለውን የእግዚአብሔርን ቃል ይተውታል። ሌሎች ሶስተኛ ደረጃ ደግሞ የምናየው አዲስ ራእይ ወይንም ደግሞ ኒው ሬቨሌሽን የሚሉትን ይሄ በጣም አደገኛ የሆነ ዶክትሪን የሚከተሉ ሰዎች ናቸው። ኢትዮጵያ ውስጥ ይኖር አላውቅም፣ ግን እዚህ ዩኤስ፣ አውስትራሊያ፣ ካናዳ፣ ዩሮፕ ውስጥ ሁሉ አሉ። እና ኒው ሬቨሌሽን ቸርች የሚል ካለ ከዛ ራቁ። በሐሰት ዶክትሪን ተመስርቶ
እዚህ ዩኤስ፣ ዩሮፕ፣ አውስትራሊያ፣ በተለያየ ቦታዎች በአፍሪካም በተለያዩ ቦታዎች ያለ ቸርች ነው። ኢትዮጵያ ውስጥ ካለ ራቁ ኒው ሪቨሌሽን ቸርች አዲስ ራእይ የሚባለው የሚያምኑት ዶክትሪናቸው መሰላቸው። ዛሬም እግዚአብሔር አዲስ ቃል ይሰጣል ይላሉ። ይሄ ዶክትሪን አላቸው። በቃሉ ላይ ሌላ ለመጨመር ቃሉንም አጣሞ እንደሚፈልጉት አድርጎ ለመቀየርና ብዙዎችን ለማሳሳት ሰይጣን ይጠቀምባቸዋል። መጽሐፍ ቅዱስ ራእይ ምዕራፍ 22 ከ8 እስከ 19 ሲናገር በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ እመሰክራለሁ፣ ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቱ ከተማ እግዚአብሔር እድሉን ያጎድልበታል ይላል። እነዚህ ኒው ሬቨሌሽን የሚባል ዶክትሪን የሚከተሉ በቤተ ክርስቲያን ውስጥ ነው ያሉ ሰዎች ዛሬም እግዚአብሔር አዲስ ቃል ይሰጣል ይላሉ። እንግዲህ እንዲሁ በጥቂቱ ያህል ነው ይሄንን የተመለከትነው እና ጌታ ምን አለ ታዲያ? ማንም እንዳያስታችሁ ተጠንቀቁ ነው ያለው ጌታ። ማንም እንዳያስታችሁ ተጠንቀቁ አለ። አሳሳቶች ይመጣሉ። ከእግዚአብሔር ቃል ውጭ የሆነ ትምህርት የሚያስተምሩ ይመጣሉ። ከነሱ ተጠንቀቁ ነው የሚለው ጌታ ሲናገር ማለት ነው። በዚህ በ20ኛው ክፍለ ዘመን ብቻ ታውቃላችሁ ብዙ ሐሳሳቶች ተነስተዋል። እንደገና እነዚህ ሐሳሳቶች በሶስት መንገድ ነው ራሳቸውን የሚገልጹት። ሐሰተኞች አስተማሪዎች፣ ሐሰተኞች ነቢያትና እንደዚሁም ደግሞ ሐሰተኞች ክርስቶሶች ሆነው የሚወጡት እና ጌታ ሲናገር ምን አለ? ማንም እንዳያስታችሁ ተጠንቀቁ ካለ በኋላ ብዙዎች እኔ ክርስቶስ ነኝ ያሉ በስሜ ይመጣሉ ይላል። ሐሰተኛ አስተማሪዎች ይመጣሉ። ሐሰተኛ አስተማሪዎቹ የሐሰተኛው ክርስቶስ መንገድ ጠራጊዎች ናቸው። ሰውን ከእውነተኛውና ከትክክለኛው የእግዚአብሔር ቃል ዶክትሪን ያወጡና የራሳቸውን ዶክትሪን ቅድም እንደነገርኳቸው ሶስቱን እንደው ለምሳሌ ያህል ያቀረብኩት እንጂ እጅግ ብዙ ነው ያወጡና ያንን እያስተማሩ የሰዎችን አእምሮ ብሬኖች ያደርጉ ከእግዚአብሔር ቃል ያወጡ ከኃጢአት ጋራ እያለማመዱ በጸጋ ድነሃል የፈለገውን ኃጢአት ብትሰራ ግድ የለም እያሉት እንደዚህ እያለማመዱት መጨረሻ ላይ ለማን ያስታቀፉታል ወስደው መሰላችሁ? ለሐሰተኛው ክርስቶስና ለሐሰተኛው ነብይ ያስታቀፉታል። ከዛ ጌታ ኢየሱስ ክርስቶስ ማንም እንዳያስታችሁ ተጠንቀቁ ካለ በኋላ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ብዙዎችንም ያስታሉ ይላል። አያችሁ ጌታ ሲናገር እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ይላል፣ ብዙዎችንም ያስታሉ። በዚህ በ20ኛው ክፍለ ዘመን እንግዲህ 20ኛው ክፍለ ዘመን ማለት ከ1901 እስከ 2000 ዓመተ ምህረት ያለው ነው። ይሄ የመቶ ክፍለ ዘመን ነው 20ኛው ክፍለ ዘመን የሚባል አሁን ያለ ነው 21ኛው ክፍለ ዘመን ላይ ነው። እና በዚህ 20ኛው ክፍለ ዘመን ብቻ 12000 ሰዎች 12 በዚህ 100 ዓመት ጊዜ ውስጥ ማለት ነው። በ20ኛው ክፍለ ዘመን 20ኛው ክፍለ ዘመን ካለፈ 25 ዓመት ሆኖታል። በዚህ በ20ኛው ክፍለ ዘመን ብቻ 12000 ሰዎች እኔ ክርስቶስ ነኝ ብለው በተለያዩ ሀገሮች ተነስተው ነበር። ለምሳሌ በጣም የሚታወቀው ብዙዎች ስሙን የምታውቁት ዴቪድ ኮሬሽ የሚባለው ከኦገስት 17 1959 እስከ ኤፕሪል 19 1993 ዓመተ ምህረት በ34 ዓመቱ የሞተው በዚህ በቴክሳስ ውስጥ ተነስቶ የነበረው ካልት መሪ ነው። እሱም ሞተ፣ ተከታዮቹንም ይዘው ጠፋ። ብዙዎች ተነስተዋል እንደዚህ ማለት ነው። ስለዚህ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ብዙዎችን የሚያሳስታሉ ይላል። ማርቆስ 13 ደግሞ ሲጽፍ ምን ይላል? በዚያም ቀን ማንም እነሆ ክርስቶስ ወይም እነሆ ከዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኛ ነቢያቶች ይነሳሉ። ቢቻላቸውስ የተመረጡትን እንኳ ያስቱ ዘንድ ምልክትና ድንቅ ያደርጋሉ። እናንተ ግን ተጠንቀቁ፣ እነሆ አስቀድሜ ሁሉን ነገርኳችሁ ይላል። እነዚህ ሐሰተኛ ክርስቶሶችና ሐሰተኞች ነቢያቶች በሚነሱበት ሰዓት ድንቅና ተአምራትን ያደርጋሉ። አስተውል። ዛሬ ነቢይ ብሎ ራሱን የሾመ ብዙ አለ። እነዛ ሰዎች ድንቅና ተአምራትን ያደርጋሉ። ትክክለኛ ነቢያቶች አሉ በጌታ የተቀቡ፣ ትክክለኛ ሐዋርያቶች አሉ በጌታ የተቀቡ። ነገር ግን ራሳቸውን ደግሞ ነቢይ ብሎ የሾሙ ደግሞ አሉ። ራሳቸውን ደግሞ ሐዋርያ ብሎ የሾሙ ሰዎች አሉ። እነዚህ ሰዎች በውስጣቸው ያለው ምኞት ምን መሰላችሁ? ገንዘብ ነው አንደኛ። እንደገና ስምና ዝና ነው፣ መታወቅ ነው። እና ይሄ ነገር ወዴት ይወስዳችኋል መሰላችሁ?
ወደ ሰይጣን ወጥመድ ውስጥ ይወስድና ይጥላቸዋል። በዚህ በምዕራብ አፍሪካ ውስጥ በዚህ አይነት ልምምድ ውስጥ ያሉ ሰዎች አሉ። ራሳቸውን ነብይ ብለው ከሾሙ በኋላ የታለ ነብይ ኮንክ ተአምራት አሳየን ሲሏቸው ከመናፍስት ከክፉ መንፈስ ጋር ይገናኙና ታምራቶችን ያደርጋሉ። ያን ታምራት እያዩ ሰዎች ይሳሳታሉ። በምዕራብ አፍሪካ ውስጥ በጣም የተለመደ ነገር ነው ይሄ ነገር። ስለዚህ ከሐሰተኞች ክርስቶሶችና ከሐሰተኞች ነቢያቶች ተጠበቁ ይላል። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ጌታ ከመገለጡ በፊት በምድር ላይ ይፈላሉ። እነዚህ ነገሮች ሲከሰቱ የመጨረሻው ዘመን እንደሆነ የመምጣቴ ደግሞ ቀን እንደቀረበ በዚያ ያወቁ ነው ጌታ ኢየሱስ ክርስቶስ የሚለው ሲናገር ማርቆስ 13 እንደጻፈው በዚያም ጊዜ ማንም እንሆ ክርስቶስ ወይም ክርስቶስ ከዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸው የተመረጡትን እንኳን ያስቱ ዘንድ ምልክትና ድንቅ ያደርጋሉ ይላል። ሐዋርያ ዮሐንስ ሲጽፍ ደግሞ አንደኛ ዮሐንስ ምዕራፍ 2 ከ1-3 በመልእክቱ ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። እኔ ነብይ ነኝ ብሎ ቤተክርስቲያን ከፍቶ ሲያገለግል እባካችሁ ወደዛ አትሄዱ። የቆዩ ቤተክርስቲያናት አሉ አይደለም፣ ወደ እነሱ ሂዱ። ለዚህ ነው ሐዋርያ ዮሐንስ ሲያስጠነቅቅ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስን በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ ይላል። አንደኛ ዮሐንስ ምዕራፍ 2 ቁጥር 18 ሲናገር ልጆች ሆይ መጨረሻው ሰዓት ነው ይላል። ባለፈው ሳምንት በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄንን ወቅ ይላል። አንድ ቀን 24 ሰዓቶች በውስጡ አለ። ሐዋርያ ዮሐንስ ሲጽፍ መጨረሻው 24ኛው ሰዓት ላይ ያለ ነው ይላል። ጌታ ከመገለጡ በፊት ልጆች ሆይ መጨረሻው ሰዓት ነው። የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ እንኳን አሁን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን ይላል። ሁለተኛው ደግሞ ጌታ ኢየሱስ ክርስቶስ የተናገረው ምንድነው? ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው ይላል። እንግዲህ አስቀድመን እንዳልነው የ20ኛው ሴንቸሪ ማለት ከጃንዋሪ 1 1901 እስከ ዲሴምበር 31 2000 ድረስ ያለው ነው። ይሄ የ20ኛው ክፍለ ዘመን ብዙ የሰው ደም የፈሰሰበት ዘመን ነው። በክፍለ ዘመኑ 250 ጦርነቶች በተለያዩ ሀገሮች ተደርገዋል። 120 ሚሊዮን ሰዎች ገደማ ህይወታቸውን አጥተዋል። ከ1914 እስከ 1918 በዚህ በ20ኛው ክፍለ ዘመን ባለፍንበት አመት ማለት ነው በተደረገው የአንደኛው የዓለም ጦርነት 10 ሚሊዮን ሰዎች ሞተዋል። ከ1939 እስከ 1945 በቆየው የሁለተኛው የዓለም ጦርነት ደግሞ 60 ሚሊዮን ሰዎች አልቀዋል። ከሁለተኛው የዓለም ጦርነት በኋላ በተለያዩ ሀገሮች በተደረጉ ጦርነቶች 23 ሚሊዮን ሰዎች ሞተዋል። በ1993 ብቻ 29 ዋና ጦርነቶች በዓለም ዙሪያ ተደርገዋል። እንግዲህ ጌታችን ኢየሱስ ክርስቶስ ከመገለጡ በፊት እነዚህ ሁለት ዋና ነገሮች በምድር ላይ እንደሚሆኑና እንደሚከሰቱ ጌታ ተናግሯል። ሐሰተኛ ክርስቶሶች፣ ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያት፣ እንደዚህም ደግሞ ጦርና የጦሩን ወሬ ተሰማላችኋል። ይህ ባለንበት ዘመን እየሆነ ያለ ነገር ሲሆን እነዚህ ትንቢቶች ሲፈጸሙ ስንመለከትና ስናይ ጌታችን የኢየሱስ ክርስቶስ ዳግመኛ መምጣት በደጅ እንደቀረበ የሚናገሩ ማንቂያ ደወሎች ናቸው ማለት ነው። የሚቀጥለው ሳምንት ደግሞ ይሄን ክፍል በመቀጠል ሶስተኛውን ዳግም ምጽአት ክፍል 3 እንማራለን። ጌታችን ኢየሱስ ክርስቶስ ይባርካችሁ። በጣም ወዳችኋለሁ። ደህና ሁኑ።